ተልባ ለልብ ጤና፣ ለካንሰር መከላከያና ክብደት ለመቀነስ እንደሚጠቅም ሳይንስ አረጋግጧል። በሌላ በኩል ደግሞ ተልባን ፈጽሞ መጠቀም የሌለባቸውንም ሰዎች አስቀምጧል። ሰላም ጤና ይስጥልኝ፣ እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ቪዲዮአችን የምናየው ስለ አንዲት ትንሽዬ ነገር ግን እጅግ ተአምራዊ ስለሆነች እህል ነው። እሷም ተልባ ትባላለች። በኢትዮጵያውያን ቤቶች ውስጥ ተልባ ለዘመናት ለምግብነትና ለመድኃኒትነት ሲገለገል ቆይቷል። አባቶቻችን ተልባ ለሆድ ድርቀት፣ ለቆዳ ጥራት እያሉ ሲመክሩን ቆይተዋል። እስከ ቪዲዮዬ ፍጻሜ አብራችሁን ከቆያችሁ የተልባን አስገራሚ የጤና ጥቅሞች እንዴት አዘጋጅተን መጠቀም እናለብንና እነማን መጠቀም እንደሌለባቸው በዝርዝር እናያለን። እስከ ፕሮግራሜ መጨረሻ ድረስ አብራችሁን ቆዩ። በመጀመሪያ ተልባ ውስጥ ምን አለ የሚለውን እናያለን። ተልባን ሱፐር ፉድ ወይም ምርጥ ምግብ የሚያስብላት 3 ዋና ዋና ነገሮች አሉ። አንደኛ ኦሜጋ 3 ፋቲ አሲድ ነው። ይህ ለልብ ጤና ወሳኝ የሆነ ቅባት ነው። በተለይ ስጋ ወይም አሳን አዘውትራችሁ ማትመገቡ ከሆነ ኦሜጋ 3 በብዛት ያላት የኦሜጋ 3 ምንጭ ናት ተልባ። ሁለተኛ ሊግናንስ ነው። ይህ ንጥረ ነገር የካንሰርን ተጋላጭነት በመቀነስ ይታወቃል። ከሌሎች እህሎች በ800 እጥፍ የሚበልጥ ሊግናንስ ይዟል ተልባ። ሶስተኛ ፋይበር፣ ተልባ በሁለቱም አይነት ፋይበሮች ሶሉብል እና ኢንሶሉብል የበለጸገች ናት። ይህ ማለት ለምግብ መፈጨት ስርዓት እጅግ ጠቃሚ ነው። በአንድ የሾርባ ማንካ ውስጥ ፕሮቲን፣ ፋይበር እና ቫይታሚን ቢ1 በብዛት ያገኛሉ። ታዲያ ይህ ሁሉ ጥቅም ካላት ተልባን ለምን ከጓዳችን እናጠፋለን? በሶስተኛነት የምናየው የተልባ ዋና ዋና ጥቅሞችን ነው። አሁን ወደ ዋናው ጉዳይ እንግባ። ተልባን በሰውነታችን ምን ለውጥ ያመጣል የሚለውን እኔ አንደኛ ለልብ ጤናና ለደም ግፊት ሀርት ሄልዝ ነው። ጥናቶች እንደሚያሳዩት ተልባን አዘውትረው የሚወስዱ ሰዎች የደም ግፊትን ለመቀነስ ረድቷቸዋል። በውስጡ ያለው ኦሜጋ 3 የደም ቧንቧዎችን በስብ እንዳይጠቡ እና ኢንፌክሽን ወይም ብግነትን እንዳይፈጥር ይከላከላል። መጥፎ ኮሌስትሮልን ወይም ኤልዲኤልን የመቀነስ አቅም አለው። ሁለተኛ ለምግብ መፈጨትና ለሆድ ድርቀት፣ ለዳይጀሽን ማለት ነው። ይህ የተለመደ ጥቅሙ ነው። ተልባ በውስጡ ሲበጠበጥ የሚያመጣው ጄል አንጀታችንን ያለሰልሳል፣ የምግብ መፈጨትን ያፋጥናል፣ እንዲሁም የሆድ ድርቀትን ያስወግድልናል። ሶስተኛ ለካንሰር መከላከያ ወይም ካንሰር ፕሪቬንሽን ነው። ቅድም በጠቀስነው ሊግናንስ የተባለው ንጥረ ነገር በተለይ የጡትና የፕሮስቴት ካንሰርን ለመከላከል በጣም ጠቃሚ ነው። የሴቶችን ሆርሞን ለማመጣጠን ትልቅ ሚና አለው። አራተኛ ለስኳር ህመምተኞች ወይም ብለድ ሹገር ኮንትሮል ነው። ተልባ በደም ውስጥ ያለውን የስኳር መጠን የሚያረጋጋት አቅም አለው። በውስጡ ያለው ፋይበር ስኳር ወደ ደም ውስጥ የሚገባበትን ፍጥነት ይቀንሳል። ስለዚህም ለስኳር ህመምተኞች ተመራጭ ምግብ ነው። አምስተኛ ለክብደት መቀነስ ወይም ዌይት ሎዝ ነው። ክብደት መቀነስ ይፈልጋሉ? እንግዲያውስ ተልባን ይሞክሩት። ተልባ ስንጠጣ ወይም ስንበላ ቶሎ የመጥገብ ስሜት ይሰማናል። ይህም ብዙ ምግብ እንዳንበላ ስለሚረዳን ክብደት ለመቆጣጠር ወሳኝ ነው። ስድስተኛ ለቆዳና ለፀጉር ውበት ነው። የተልባ ጄል ለፊትና ለፀጉር ማስክ እንደሚያገለግል ያውቃሉ? ውስጡ ያለው ቅባት ቆዳችንን እንዲለሰልስና እንዳይደርቅ እንዲሁም ፍክት ብሎ እንዲታይ ይረዳናል። አሁን ደግሞ ክፍል 4ን እናያለን። በክፍል 4 ተልባን እንዴት አዘጋጅተን መጠቀም እንዳለብን እናያለን። አዘገጃጀቱ ላይ ትልቅ ጥንቃቄ ያስፈልጋል። ህግ 1 ፈጭቶ መጠቀም። ይህ በጣም ወሳኝ ነገር ነው። የተልባን ፍሬ በሙሉነቱ ወይም ሳይፈጭ ብትውጡት ሰውነታችን ጠንካራውን ልጣጭ መስበር ስለማይችል ጥቅሙን ሳናገኝ እንደገባ ይወጣል። ስለዚህ ሁሌም ተፈጭቶ ነው ጥቅም ላይ መዋል ያለበት። ህግ 2 አቆላል። ተልባን በጥቂቱ ማመስ ወይም መቁላት ጣዕሙን ያጣፍጠዋል። ነገር ግን ከመጠን በላይ ማረር የለበትም። ንጥረ ነገሮቹ እንዳይሞቱ ማሞቅ በቂ ነው። ህግ 3 አጠጣጥ። እንደ ጁስ በጥብጦ መጠጣት፣ በሰላጣ ላይ መነስነስ ወይም ወጥ ውስጥ መጨመር ይቻላል። ነገር ግን አንድ ማስጠንቀቂያ አለ። ተልባን ስትወስዱ በቂ ውሃ መጠጣት እንዳይረሳ። ምክንያቱም ተልባ የውሃ የመምጠጥ ባህሪ ስላለው ድርቀትን ሊያስከትል ይችላል። በክፍል 5 ደግሞ ተልባን መጠቀም የሌለባቸው ወይም ጥንቃቄ የሚያስፈልጋቸው እናያለን።
ተልባ ለሁሉም ሰው አይሆንም። እነማን መጠንቀቅ እንዳለባቸው አብረን እናያለን። አንደኛ እርጉዝና የሚያጠቡ እናቶች። ተልባ ውስጥ ያለው ሊግናንስ የሴቶችን ሆርሞን ወይም ኢስትሮጅን የሚመስል ባህሪ ያለው ምንም እንኳን ለሁሉም ጎጂ ባይሆንም እርጉዝ ሴቶች በብዛት ባይጠቀሙት ይመከራል። ያለ ጊዜው ምጥ ሊቀሰቅስ ይችላል የሚሉ ስጋቶች አሉ። ሐኪም ማማከርዎን አይርሱ። ሁለተኛ የደም ማቅጠኛ የሚወስዱ ሰዎች። ተልባ በተፈጥሮ ደም የማቅጠን ባህሪ ያለው አስፕሪን ወይም ሌሎች የደም ማቅጠኛ መድኃኒቶችን የሚወስዱ ከሆነ ተልባን መጨመር ከመጠን በላይ እንዲቀጥል ሊያደርግ ይችላል። ይህም ለከፍተኛ የደም መፍሰስ በአደጋ ጊዜ ሊሆን ይችላል ወይ በቀዶ ጥገና ሊያስከትል ስለሚችል ጥንቃቄ ያድርጉ። ሶስተኛ ከባድ የሆድ ህመም ወይም የአንጀት መታጠፍ ያለባቸው ሰዎች። ተልባ ከፍተኛ ፋይበር ስላለው የአንጀት መጥበብ ወይም መታጠፍ ብሎ ኦብስትራክሽን ላለባቸው ሰዎች አይመከርም። ችግሩን ሊያባብሰው ይችላል። አራተኛ ለቀዶ ጥገና የተዘጋጁ ሰዎች። ከላይ ባነሳ ነው የደም ማቅጠን ምክንያት ቀዶ ጥገና ከመደረጉ ከ2 ሳምንት በፊት ተልባን መውሰድ ማቆም ያስፈልጋል። ስድስተኛ ማስጠንቀቂያና ምክር ነው። ተልባ ማለት በትንሽ ዋጋ የምናገኘው ትልቅ የጤና መድን ነው። በቀን 1 ወይም 2 የሾርባ ማንኪያ የተፈጨ ተልባን ከምግባችን ጋር በመቀላቀል ጤናችንን መጠበቅ እንችላለን። ዋና ዋና የዛሬ ነጥቦቻችን የምንላቸው በቂ ውሃ መጠጣት፣ መድኃኒት የሚወስዱ ከሆነ ሐኪምዎን ሳያማክሩ አለመውሰድ፣ እንዲሁም ደግሞ ተልባን ቆልቶና ፈጭቶ መመገብ ያስፈልጋል። የዛሬው ቪዲዮአችን ጠቃሚ ነበር ብለን እናምናለን። እናንተስ ተልባን እንዴት መጠቀም ትወዳላችሁ? በጭማቂ ወይስ በምግብ? ኮሜንት ላይ ጻፉልን። ይህ መረጃ ለሌሎችም እንዲደርስ ላይክ እና ሼር በማድረግ አድርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ሼር በማድረግ ያበረታቱን። ስለተከታተላችሁ እናመሰግናለን።